ጤና ይስጥልኝ የቻናሌ ቤተሰቦች ዛሬ እጅግ አስገራሚ አንዳንዴም የሚያስደነግጡ ነገር ግን ደግሞ ተስፋ የሚሰጡ ታላላቅ ህልሞችን ይዤላችሁ ቀርቤያለሁ። በዛሬው ቪዲዮአችን ፍቅረኛዬ ጉድጓድ ቆፍሮ ቀበረኝ ነገር ግን አፈሬን አራግፌ ወጣው የምትለው የእህታችን የህልም ሚስጥር ምን እንደሆነ እንዲሁም ከደዌህ ትድናለህ ተብሎ የእመቤታችን ስዕል ያለበት መጽሐፍ በህልም ሲሰጥ ያለው ድንቅ የምስራች ምን እንደሆነ ከቢጫ እባብ ንክሻ እስከ አንበሶች ማሳደድ ድረስ ተመልካቾቼ በኮሜንት የጻፋችሁልኝን እያንዳንዱን ህልም በቤተክርስቲያናችን መንፈሳዊ ትርጓሜ መሰረት ተፈታላችኋለሁ። የዛሬው ትርጓሜ ለህይወታችሁ ትልቅ መመሪያ ይሆናልና እስከመጨረሻው አብራችሁን ቆዩ። ወደ ህልሙ እንገባለን። የመጀመሪያው ህልም መስከረም የሚል ነው። እህታችን የቻናላችን ንቁ ተሳታፊ ናት። ህልሜን ልናገር። በህልሜ አጎቴ ሚስቱ ልጆቹን ይዞ እኔም አለው አብረን እየሄድን በፈረስ ጋሪ ላይ ነው ጭኖን ይዞን ወደ ቤቱ ነው የሚወስደን እና መንገድ ላይ ትራፊክ ፖሊስ ሊያስቆመው ሲጠራው አጎቴ ባልሰማ ባላየ ያልፈዋል። ከዛ እኔ አቁም እያለህ ነው ለምን አታቆምለትም ስለው ዝም አለኝ። ከዛ ትራፊክ እልህ ይዞት መሰለኝ እየሮጠ መጥቶ አስቆመውና ምን እንደጠየቀው አላቅም። የሆነ ነገር ተግባብተው ተለያየን። ከዛ ሰፈር ሲደርስ ወረድን። እኔ ወደ ራሴ ቤት ነው የምሄደው። መንገዱን አውቀዋለሁ ካልተቀየረብኝ ከተቀየረ መንገዱ ከጠፋኝ ተመልሼ እመጣለሁ ታደርሱኛላችሁ አልኳቸው። ከዛን እነሱ በር ላይ እንደደረስን አጎቴ ከኪሱ ስሙኒ ሳንቲም ሰጠኝ። ምን ላርገው ስለው ከረሜላ ማስቲካ ግዥበት አለኝ። እኔ አሁን ህፃን አይደለሁም ያዘው ለራስህ ብየው ሄድኩ። ስሄድ ማለፊያ መንገዱ ላይ ቤት ተሰርቶበታል። ተመለስኩኝ ወደ እነሱ። ከዛ መንገዱ ተዘግቷል። ስለዚህ ከሁለት አንዳችሁ ኑና አድርሱኝ አልኳቸው። ሚስቱ እሺ ብላ ነጠላዋን ለብሳ መንገድ ጀመርን። መንገድ ላይ ትንሽዬ ውሃ የያዘ ኩሬ ነገር አለ። እዛ ውስጥ እየተቦራጨቀች ስታልፍ ምን ሆና ነው ቆሻሻ ውሃ ውስጥ የምትሄደው ብዬ ትንሽ እንደተራመድን ነጭ ውሻ መንገድ ላይ ተኝታ ትለቃቅማለች። እረ እንዳይነክስሽ ስላት ዝም ብላ አለፈች። እኔም አለፍኩ። አሁንም ትንሽ እንደተጓዝን የሰው በር ላይ አቮካዶ ዛፍ አለኝ። የረገፉትን ለመልቀም ደግሞ ወደዛ ሄደች። አረ እባክሽ ነይ ይመሽብናል፣ አንቺ ተመላሽ ነሽ ስላት እሺ እንደዚህ ወድቆ ለምን ይበላሽ ትለኛለች። እሺ ቶሎ በይ እያልኳት ከእንቅልፌ ነቃው ይፈታልኝ አለች ትላለች መስከረም። እሺ ይህ ህልምሽ በውስጡ ብዙ የምስጢር መልእክቶችን የያዘ ሲሆን በቤተክርስቲያናችን ትርጓሜ መሰረት በመንፈሳዊ ትርጓሜ ጋሪ ወይም ሰረገላ የሰው ልጅ በዚህ ምድር ላይ የሚያደርገውን የህይወት ጉዞ ያሳያል። አጎትሽ ጋሪውን መንዳቱ በህይወትሽ ውስጥ ባለው የቤተሰብ ሰንሰለት አንቺን የመምራትና የመጠበቅ ኃላፊነት ያለባቸውን ታላላቅ ሰዎች መኖራቸውን ያሳያል። ትራፊክ ፖሊስ በህልም የስርዓት የህግና የገሳጭ ምልክት ስለሆነ አጎትሽ ትራፊኩ ሲጠራው አለመስማቱ በቤተሰብ ውስጥ ያለን የእልህ ወይም የቸልተኝነት መንፈስ የሚያሳይ ይሆናል። አንቺ አቁም ማለትሽ በውስጥሽ ያለውን ለቤተሰብ የምታሳየውን ቅንነት፣ ተግሳጭነትና ለስርዓት መገዛትን የሚያሳይ ሲሆን ሆኖም በመጨረሻ መግባባታቸው ነገሮች በሰላም እንደሚቋጩ በእግዚአብሔር ጥበቃ ማሳያ ነው ማለት ነው። መንገዱ ተዘግቷል የሚለው ደግሞ በሄድሽበት የድሮ መንገድ ላይ ቤት
ተሰርቶ መገኘቱ ወደኋላ አትመለሽ የሚል መንፈሳዊ መልእክት አለው። እጁን ወደ እርፍ አድርጎ ወደ ኋላ የሚመለከት ለእግዚአብሔር መንግሥት አይበቃም እንደሚለው የእግዚአብሔር ቃል ወደ ኋላ የምታይበት በር ተዘግቶ ወደፊት እንድትሄጂ እየተነገረች ነው። ስሙኒ ሳንቲም እና አለመቀበልሽ ሳንቲም ወይም ገንዘብ በህልም ጊዜያዊ ዓለማዊ ጥቅም ስለሆነ አጎትሽ ለከረሜላ መስጫ ለከረሜላ መግዣ የሰጠሽ ሳንቲም ሕፃን አይደለሁም ብለሽ መመለስሽ ካለሽበት መንፈሳዊ ብስለት የተነሳ በጥቃቅን ዓለማዊ ነገሮችና ጥቅማጥቅሞች እንደማትታለይ እና በራስሽ መቆም የምትችይ ጠንካራ ሴት መሆንሽን የሚያሳይ ነው። ነጭ ነጠላ፣ ቆሻሻ ውሃ እና ነጩ ውሻ። ነጭ ነጠላ የአጎትሽ ሚስት ነጭ ነጠላ መልበሷ በውጭ ሲታይ የሰላምና የክርስትና ምልክት ቢሆንም በቆሻሻ ውሃ ውስጥ መቦራጨቋ ግን ግብዝነትን የሚያሳየው። በውጭ ነጭ በውስጥ ግን ከማይገቡ ተግባራት ጋር መሆንን ሊያሳይ ይችላል። ይህም በአካባቢሽ ካሉ ሰዎች እንድትጠነቀቂ የሚያሳስብ ነው። ከእሷም ሊሆን ይችላል፣ ከሌሎችም ሊሆን ይችላል። አስመሳይነት መንፈስ ያላቸው አስመሳይ የሆኑ ሰዎች ጋር ያለሽን ግንኙነት ጋር እንድትጠነቀቂ የሚያሳይ ነው። ነጭ ውሻ በቤተ ክርስቲያናችን አፈታት ታማኝነትን ያሳያል። ነጭ መሆኑ ደግሞ የሚመጣብሽ ፈተና ቢኖርም እንኳ በመልካምነቱ ምክንያት ጉዳት እንደማያደርስብሽ እንደማይነክስሽ የሚያሳይ ነው። በቤተ ክርስቲያናችን የታማኝነት ምልክትን ነው የሚያሳየው። እንዳፈታቱ ወይም እንደ ህልሙ ሁኔታ ይወስነዋል ማለት ነው። ውሻ የዝሙት መንፈስም ሊሆን ይችላል፣ የዛር መንፈስም ሊሆን ይችላል ማለት ነው። ታማኝነትም ውሻ ይወክላል፣ ግን የህልሙ ሁኔታ ይወስነዋል። የአቮካዶ ዛፍና ፍሬ መልቀም ዛፍ በቤተ ክርስቲያናችን ትርጓሜ የሰው ልጅ ወይም የጽድቅ ምልክት ነው። ፍሬ መልቀም ደግሞ የድካም ውጤትን ማግኘት ነው። የአጎትሽ ሚስት መሬት ላይ የወደቀውን አቮካዶ ስትለቅም አንቺ ግን ይመሽብናል ብለሽ መቸኮልሽ፣ እርሷ በምድራዊ ጥቅም ስትደለል፣ አንቺ ግን ወደ ዋናው ግብሽ ወደ ቤትሽ ወደ መንፈሳዊ ጉዞሽ ለመድረስ ያለሽን ጉጉትና ጊዜሽን በአግባቡ ለመጠቀም ያለሽን ጥንካሬ ነው የሚያሳየው። በአጠቃላይ ይህ ህልም የሚያሳየው ካለሽበት የቤተሰብ ጥገኝነት ወጥተሽ የራስሽን መንፈሳዊና ስጋዊ ማንነት የምታገኝበት ወቅት ላይ መሆንሽን ነው የሚያሳየው። የድሮ መንገድ ተዘግቷል፣ ወደ ኋላ አትመልከቺ። በዙሪያሽ ያሉ ሰዎች በዓለማዊ ጥቅም ቢደለሉና በግብዝነት ቢመላለሱ እንኳ አንቺ ግን ነቅተሽ ወደ ግብሽ መጓዝ እንዳለብሽ የሚያሳይ የእግዚአብሔር መመሪያ ነውና ሃይማኖትሽን አጽንተሽ መጓዝ እንዳለብሽ ነው የሚያሳየው። ሁለተኛው ህልም መስከረም አሁንም የራሷ ነው። ያው ቀድማ ኮሜንት ስለምታደርግ ነው። ቪዲዮ እንደተለቀቀ ቀድማችሁ ኮሜንት ላደረጋችሁ ቅድሚያ ቪዲዮ እሰራላችኋለሁ ብዬ እንደተናገርኩት ያን ቃሌን አፕላይ አደርጋለሁ። ስለዚህ መስከረም ንቁ ተሳታፊ ናት ማለት ነው። ይህ መስከረም ይለው ወንድሜ በህልሜ ብዙ አንበሶች ሊይዙኝ ሲያሳድዱኝና ዛፍ ላይ ተሰቅዬ ነው ሳመልጣቸው አየው። ዛፍ ላይ ተሰቅዬ ሳመልጣቸው አየው ምንድን ነው ይላል። ይህም ታላቅ የመንፈሳዊ ጥበቃና የማምለጥ ምልክት ነው። አንበሳ በህልም እንደ ሁኔታው ይተረጎማል። በዚህ ህልም ግን አንቺን ሊይዙሽ የሚያሳድዱሽ በመሆናቸው እንደ ኃይለኛ ጠላት ወይም መንፈሳዊ ውጊያ ይታያል ማለት ነው። አንበሳ ኃይለኛ አስፈሪ ጠላት ነው። ብዙ መሆናቸው ደግሞ ምንድነው? ውጊያው ወይም የሚያስጨንቅሽ ጉዳይ ከብዙ አቅጣጫ እንደሚመጣ የሚያሳይ መሆኑን ያሳያል። ያ ማለት ምንድነው? በስራሽ በሰዎች መካከል ወይም በውስጥ ህይወትሽ የሚገጥሙሽ ከባድ ፈተናዎች እንዳሉና እነዚህም ጉዳዮች ሰላምሽን ሊነሱሽ እንደሚጥሩ ያመለክታል። ዛፍ ላይ ተሰቅለሽ ማምለጥሽ ዛፍ በህልም ሃይማኖት፣ ጸሎት ወይም እንደ ቅዱሳን አባቶች ይተረጎማል ማለት ነው፣ ይመሰላል።
ያ ማለት ጠላቶቹ አንበሶቹ አንቺን ለመያዝ አቅም ቢኖራቸውም ወደ ዛፉ ግን መውጣት አይችሉም። ወደ ዛፉ መውጣት አይችሉም። አንቺን ለመያዝ አቅም ቢኖራቸው አንበሳ ጠንካራ ነው። እንግዲህ ይህ ምንድነው? የጠላትን ጥንካሬ ነው የሚያሳየው ማለት ነው። አንቺ በሃይማኖትሽ በጸሎትሽ ወይም በፈጣሪ ጥበቃ ስር ስለሆንሽ ጠላት ሊደርስብሽ የማይችልበት ከፍታ ላይ መሆንሽን የሚያሳይ ነው። ዛፍ ላይ መውጣትሽ ረድኤተ እግዚአብሔር ከክፎች እጅ እንዳወጣሽና መከራው ሳይነካሽ እንደሚያልፍ ታላቅ የምስራች ነው። ምንድነው የምመክርሽ? በሃይማኖትሽ ጽኝ ነው የምልሽ። በሃይማኖትሽ ጽኝ። እየሄድሽበት ያለው መንፈሳዊ ተጋድሎን ያሳያል ማለት ነው። ስለዚህ በዛ መጽናት እንዳለብሽ እና ዛፉ ያዳነሽ መሆኑን አስቢ። ያ ማለት ሃይማኖትሽ እና ጸሎትሽ ሁልጊዜም ከከባድ ጠላት ይጠብቁሻል። መዝሙር 90ን መጸለይ ያለብሽ። በአንበሳና በእባብ ላይ ትጫማለህ፣ ደቦል አንበሳውንና ዘንዶውን ትረግጣለህ ይላል ማለት ነው መዝሙር 90 ላይ። ስለዚህ ይሄን መጸለይ አለብሽ ማታ ስተኝ። ስለዚህ ይህ ቃል ለዚህ ህልምሽ ቀጥተኛ መፍትሄ ይሆናል። እግዚአብሔርንም ማመስገን ያስፈልግሻል። ህልሙ ይሄን ይመስላል። ሌላኛው ህልም እልፍነሽ ይላል። ወንድሜ ሁለት ወታደሮች ይዘውት በግራና በቀኝ እኔ ሥላሴ አባቴ ወንድሜን አንተ ጠብቅልኝ እያልኩ እያለቀስኩ ባነንኩ ምንድነው ይላል። ሁለት ወታደሮች በግራና በቀኝ በቤተክርስቲያን ትምህርት ወታደሮች የጥበቃ ወይም የፈተና ምልክት ሊሆኑ ይችላሉ። ወንድምሽ በግራና በቀኝ ይዘውት መታየታቸው በወንድምሽ ህይወት ላይ የሚመጣን ከባድ ፈተና ወይም ደግሞ በሰው የማይታይ መንፈሳዊ ጥበቃን ሊያመለክት ይችላል። ሥላሴ አባቴ ጠብቅልኝ ብሎ መጸለይ ይህ ትልቁ የህልሙ ቁልፍ ነው። በህልም ውስጥ ወደ ቅድስት ሥላሴ መጮህና መማፀን ባለቤቱ ወይም ህልም አላሚው በእግዚአብሔር ላይ ያለሽ እምነት ጽኑ መሆኑን ያሳያል። ሥላሴዎች ደግሞ የፍጥረት ሁሉ ጌታ በመሆናቸው ወንድምሽ በሰው ሳይሆን በመለኮታዊ ኃይል ጥበቃ ስር መሆኑን የሚያሳይ የምስራች ነው። ማልቀስና መባነን በህልም ማልቀስ በአብዛኛው በእውኑ ዓለም ለሚመጣ ደስታና እረፍት ምልክት ሊሆን ይችላል፣ ወይም እንደ ጭንቀትሽም ሊሆን ይችላል። መባነን ደግሞ ህልሙ መልእክተ እግዚአብሔር መሆኑና ነፍስን ለጸሎት የምታነቃቃበት መንገድ እንደሆነ ይቆጠራል። ይህ ህልምሽ ምንድነው? ወንድምሽ ከአንድ ከባድ ፈተና ወይም ከጠላት ሴራ በቅድስት ሥላሴ ጥበቃና ረዳትነት እንደሚተርፍ የሚያሳይ ነው። ህልምሽ በህልምሽ ያፈሰሽው እንባ በውኑ ዓለም ወደ ደስታ እንደሚለወጥ ሥላሴን መጥራትሽ የወንድምሽ ጠባቂ ከሰው በላይ መሆኑን ያበስራልና ስለዚህ ስለ ወንድምሽ አትጨነቂ፣ ይልቁንም በህልምሽ እንደለመንሽው በጸሎትሽ ሥላሴን መማፀንሽን ቀጥይ እላለሁ። ሌላው አሁንም ህልፍነሽ ይላል። ሰላም ይብዛላችሁ። ነጭ ቀሚስ አለኝ። እሱን ለብሼ ምግብ ስበላ ነጠብጣብ ነካብኝ። ምግቡ ቆሜ ነው የምበላው። ወደ ጉልበቴ አካባቢ ነው የነካው ምንድን ነው ይላል። ይህ ህልም የንጽህናና የጥንቃቄ አስፈላጊነት የሚያሳይ መልእክት አለው። ያ ምንድን ነው? ነጭ ቀሚስ መልበስሽ በመንፈሳዊ ህይወትሽ ያለሽን ንጽህና ወይም ከፈጣሪ የተሰጠሽን ጸጋ ያሳያል። ነጭ ልብስ ሁልጊዜም ደስታና ክብርን ይወክላል። ቆሞ መብላት እና ነጠብጣቡ ደግሞ ማስጠንቀቂያ ነው። ምግቡን ቆመሽ መብላትሽ፣ ልብስሽ ላይ መንጠብጠቡ ትልቅ መንፈሳዊ ትርጉም አለው። ቆሞ መብላት በባህላችንም ሆነ በመንፈሳዊ ትውፊት መቆም አለመረጋጋትን ወይም ጥንቃቄ ማነስን ነው የሚያመለክተው። ነጠብጣቡ ደግሞ በነጭ ልብስ በንጹህ ወይም በንጹህ ህይወት፣ ነጭ ልብስ ንጹህ ህይወትን ይወክላል። ስለዚህ በነጭ ልብስ ላይ በንጹህ ህይወት ላይ የሚወድቅ ነጠብጣብ በታናናሽ ስህተቶች ወይም በንግግር ምክንያት የሚመጣን የክብር መጓደልን ያሳያል። ያ ማለት ምንድነው? በመንፈሳዊ ህይወትሽ ወይም በስራሽ ንጹህ ብትሆኝም በጥቃቅን ንግግሮች ወይም
ባልታሰቡ ድርጊቶች ንጽህናሽን ወይም ስምሽ እንዳይጎድፍ ተጠንቀቂ የሚል ማስጠንቀቂያ ነው ማለት ነው። ወደ ጉልበት አካባቢ መሆኑ ደግሞ ጉልበት የጸሎትና የስራ ምልክት ነው። ያ ማለት ነጠብጣቡ ጉልበትሽ ላይ ማረፉ በምትሰሪው ስራ ወይም በጸሎት በስግደት ህይወትሽ ላይ አነስተኛ መሰናክሎች ሊገጥሙሽ እንደሚችሉ ይጠቁማል። ነገር ግን ነጠብጣብ እንጂ ሙሉ ልብስ ስላልቆሸሸ ስህተቱ በቀላሉ የሚታረም መሆኑን ያሳያል ህልምሽ። ውድ ተመልካቾቼ ነጭ ልብስ ለብሶ ምግብ ሲበሉ ነጠብጣብ ወይም ሲቆሽሽ ወይም ነጠብጣብ ነጩ ልብስ ላይ ሲያርፍበት ትንሽ ቆሻሻ ሲነካው ማየት በንጽህና በጀመርነው ህይወት ውስጥ ጥቃቅን ስህተቶች እንዳይገቡብን ማስጠንቀቂያ ስለሚሆን በተለይ ቆሞ መብላት አለመረጋጋትን ስለሚያሳይ በህይወት ምርጫዎቻችን ላይ ረጋ ብለን ማሰብና ንጽህናችንን መጠበቅ እንዳለብን ያስተምረናል። ለእልፍነሽ የምሰጥሽ ምክር ምንድነው? ጥንቃቄ ማድረግ አለብሽ። በንግግርሽም ሆነ በስራሽ ላይ ሰዎች ምክንያት እንዳያገኙብሽ በጥንቃቄ ተራመጂ። የህይወቱ መንገድሽ ንጽህናሽ እንዳይጎድፍ መጠንቀቅ አለብሽ። ስለዚህ ጸሎት ያስፈልጋል። ልብሴን ወይም ህይወቴን ከነጠብጣብ ጠብቅልኝ፣ ከጉድፍ ጠብቅልኝ፣ ንግግሬን አንተ አሳምርልኝ ብለሽ ወደ ፈጣሪ መማፀን አለብሽ ማለት ነው። ሌላኛው ህልም ጌች ይላል። እድሉ ስለተሰጠኝ አመሰግናለሁ። በህልሜ ማለት ነው አንድ ቄስ ተማሪ ነው በጎንና በጎን የእመቤታችን ስዕል ያለበትን መጽሐፍ ለእኔ ይሰጠኛል። ከዛ ደግሞ በጋውን ትድናለህ እያለ ይሄን ከያዝከው ምንም ክፉ ነገር አይቀርብህም ብሎኛል። ህልሙ ተፈቶ ቢነገረኝ መምህር ይላል። እድሉ ስለተሰጠኝ ብሎ እድሉ ተሰጥቷል፣ አላለፈም ወንድማችን። ይህ ህልም እጅግ የሚያስደስት ተስፋና የፈውስ የምስራችን የያዘ መለኮታዊ መልእክት ነው። የእመቤታችን ስዕልና መጽሐፍ በህልም መቀበል ከሰማያዊ ዓለም የተሰጠ ታላቅ የአደራና የጥበቃ ምልክት ነው። የቄስ ተማሪ ይሄ የመላእክት ወይም የቅዱሳን ምሳሌ ነው። በህልምህ በሃይማኖት ሰዎችን ቄስም ሊሆን ይችላል፣ ዲያቆን ወይም ተማሪ ማየት ይሄ እግዚአብሔር መልእክቱን በንጹሃን በኩል እየላከ መሆኑን ያሳያል። ቄስ ተማሪው የምስራች ይዞልህ የመጣ ወይም የብስራት መልአክ ምሳሌ ሊሆን ይችላል። የቅዱስ ገብርኤል ምሳሌ ሊሆን ይችላል ማለት ነው። በቅዱስ ገብርኤል ተመስሎ የመጣ ነው። በተማሪው ተመስሎ የመጣ ቅዱስ ገብርኤል ነው። ምክንያቱም ብስራት ነው ይዞት የመጣውና የእመቤታችን ስዕል ያለበት መጽሐፍ በህልም ህይወት፣ እውቀት ወይም ቃል ኪዳን ይሆናል። የእመቤታችን ስዕል ያለበት መጽሐፍ መሰጠትህ ምንድነው? እመቤታችን በምልጃዋና በቃል ኪዳኗ እንደምትጠብቅህ ማረጋገጫ ነው። መጽሐፉን ስትይዝ ክፉ ነገር አይቀርብህም መባሉ በህይወት ውስጥ የሚመጡ ፈተናዎችና የጠላት ውጊያዎች በእመቤታችን አማላጅነት እንደሚከሽፉ ያሳያል። ደዌ ትድናለህ የሚለው ደግሞ ይሄ የህልሙ ትልቁ በረከት ነው። ያ ማለት ምንድነው? የስጋዊ ህመም በሽታ ወይም በመንፈሳዊ ድካም ሊሆን ይችላል፣ ጭንቀት ውስጥ ከነበርክ ያ መከራ እንደሚያበቃና ፍጹም ፈውስን እንደምታገኝ የሚናገር መለኮታዊ ቃል ነው። ትድናለህ የሚለው ከአምላክ ዘንድ የተሰጠ የተስፋ ቃል ነውና ጸሎትን፣ ትጋትን መቀጠል አለብህ። ውድ ተመልካቾቼ ይህ ህልም በእመቤታችን አማላጅነት የሚገኝና ፈውስና ጥበቃ የሚያበስር ነው። በህይወታችሁ ክፉ ነገር እንዳይቀርባችሁና ከበሽታችሁ እንድትድኑ የእመቤታችንን ጥበቃ አጥብቃችሁ እንድትይዙ የሚመክር ድንቅ የምስራች ነው። ለወንድሜ የምመክር ምንድነው? የእመቤታችን ውዳሴ ማርያም በየቀኑ በመጸለይ ከስዕሏ የተገኘውን በረከት አጽና። ስዕለ አድኗን መያዝ አለብህ። የሚቻል ከሆነ የእመቤታችን ስዕለ አድኖ በቤትህ ወይም በኪስህ በመያዝ ቃል ኪዳኗን አስብ።
ምስጋና ለእግዚአብሔር ማቅረብ፣ መስገድ፣ መጾም፣ መጸለይ መቀጠል አለብህ። ስለ ፈውስና ስለ ጥበቃ አመሰግናለሁ እግዚአብሔር ሆይ ይህን ፈውስ አጽናልኝ፣ እውነት አድርግልኝ ብለህ እግዚአብሔር ምስጋና ማቅረብ ነው። ሌላኛው ድንቄ ይላል። እኔ ደግሞ በተደጋጋሚ በሕልሜ እንጨት ስሰበስብ ስሸከም አያለው። እንዲሁም ሁለተኛ ሕልም ነው። እንዲሁም የራሴ ጫማ ሲጠፋብኝ ብዙ ጊዜ አያለው። ባለትዳር ነኝ ይላል። እነዚህ ሁለት ሕልሞች በተደጋጋሚ መታየታቸው በሕይወትሽ ውስጥ ያሉ ኃላፊነቶችና የመረጋጋት ሁኔታን የሚጠቁሙ ናቸው። እንጨት በሕልም ትርጓሜ አብዛኛውን ጊዜ ድካምን፣ ኃላፊነትን ወይም ለነገ የሚሆን ዝግጅትን ያመለክታል። ትርጉሙ ምንድን ነው? በተደጋጋሚ እንጨት ስትሰበስቢና ስትሸከሚ ማየትሽ በሕይወትሽ ውስጥ የሚከብዱሽ ኃላፊነቶች እንዳሉ ያሳያል። ቤትን ለማስተዳደር ወይም ነገን የተሻለ ለማድረግ የምታደርጊው ከፍተኛ ጥረትና ድካም ያው በሕልምሽ ተገልጧል። መንፈሳዊ ትርጉሙ ምንድን ነው? እንጨት ለቤት መስሪያ ወይም ለምግብ ማብሰያ ለእሳት እንደሚሆን ሁሉ ድካምሽ ለቤትሽ በረከት እንደሚሆን ያሳያል። ነገር ግን መሸከም የሸክም መብዛትን ስለሚያሳይ በጸሎት ወደ አምላክ በመጠጋት የሕይወት ሸክምን እንዲቀልልሽ መማፀን እንዳለብሽ ይጠቁማል። ጫማ ሲጠፋ ማየት ለባለትዳር ሴት ይህም ለምሳሌ ለባለትዳር ሴት ሲታይ ትልቅ መንፈሳዊ ትርጉም አለው። ጫማ በሕልም ትዳርን፣ መረጋጋትን ወይም የሕይወት አጋርን ይወክላል። ያ ማለት ጫማ ሲጠፋብሽ ማየትሽ በትዳርሽ ውስጥ የመረበሽ ስሜት፣ አለመግባባት ወይም የትዳሬ ዋስትና ምንድን ነው የሚል የውስጥ ስጋት እንዳለ ያሳያል። ጫማሽ ፈልገሽ ካላገኘሽው በትዳርሽ ውስጥ የሚታዩ ክፍተቶችን በውይይትና በጸሎት መሙላት እንዳለብሽ የሚጠቁም ማስጠንቀቂያ ነው። ተደጋጋሚ መሆኑ ነገሩ ትኩረት የሚሻ ነው፣ ትኩረት የሚያስፈልገው እንደሆነ ያሳያል። በትዳሮች መካከል የሚገቡ የሰዎች ወሬዎች ወይም አላስፈላጊ ጭንቀቶች የቤትሽን ሰላም እንዳያጠፉት ተጠንቀቂ ማለት ነው። ውድ ተመልካቾቼ እንጨት መሸከምና ጫማ መጥፋት በተደጋጋሚ የምታዩ የብዙዎቻችን ሕልም ናቸው። በተለይ ከጫማ ጋር ተያይዞ እንጨት መሸከም የሕይወትን ኃላፊነትና ድካምን የሚያሳይ ሲሆን ጫማ መጥፋት ደግሞ በተለይ ለባለትዳሮች በትዳር ውስጥ ያለን አለመረጋጋት ወይም ስጋትን ያመለክታል። እነዚህ ሕልሞች ሲታዩ ያው በጸሎትና የቤታችንን ሰላም ለመጠበቅ እንዳለብን ማሳሰቢያ ነው ማለት ነው። ስለዚህ ምንድነው የምመክረው? በትዳርሽ ላይ ጸልይ ነው የምለው። ሕልሙን ያየሽው እህታችን ጫማ የሰላም መንገድ ነውና በትዳሬ ላይ ሰላምን አውርድ ብለሽ ወደ እግዚአብሔር መማለድ እንዳለብሽ፣ ረድኤተ እግዚአብሔርን ጠይቂ። እንጨት መሸከም ድካም ስለሆነ ድካምሽ ወደ በረከት እንዲቀየር በጸሎት አጥብቀሽ መጠየቅ አለብሽ። ንቁ መሆን አለብሽ። ጫማሽ እንዳይጠፋ፣ ትዳርሽ እንዳይናጋ በዙሪያሽ ያሉ አላስፈላጊ ወሬዎችን ራስሽን ጠብቂ። ካላስፈላጊ ወሬዎች ራስሽን መጠበቅ አለብሽ ማለት ነው። የሚቀጥለው ፓርት 2 ብዬ አቀርብላችኋለሁ። ስለሚበዛ ቀጣይ ቪዲዮ ማየት ትችላላችሁ ማለት ነው።